ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾች እነሆ የተለያዩ መረጃዎችን ይዘንላችሁ ቀረብን። እኔ ቅድስት ደጀኔ ከመላው ዝግጅት ክፍል ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። የሀገር ውስጥ ጉዳዮችም ደግሞ ቀዳሚ የምናደርገው ነው። ይርጋለም ኮንስትራክሽን የአየር ጤና ወለቴ የመንገድ ግንባታን በፍጥነት ስራውን ባለማከናወኑ የተነሳ ውሉ ተቋርጦ በራስ ኃይል ስራው መቀጠሉ ተነገረ። የአዲስ አበባ ከተማ መንገዶች ባለስልጣን የአየር ጤና ወለቴን የመንገድ ግንባታ ፕሮጀክት የኮንትራት ውል በማቋረጥ ቀሪ የግንባታ ስራውን በራስ ኃይል እያከናወነ መሆኑን አስታውቋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ ኢያሱ ሰለሞን ለብስራት ራዲዮ እንደገለጹት የመንገድ ፕሮጀክቱ ግንባታ ቀደም ሲል ይርጋለም ኮንስትራክሽን በተባለ የስራ ተቋራጭ አማካኝነት ሲከናወን የቆየ መሆኑን ጠቅሰው ስራ ተቋራጩ በውሉ መሰረት የግንባታ ስራውን በፍጥነት ባለማከናወኑ ባለስልጣን መስሪያ ቤቱ ውሉን በማቋረጥ ቀሪውን ስራ በራስ ኃይል ለማጠናቀቅ ተረክቦ እየሰራ እንደሚገኝ ተናግረዋል። ባለስልጣን መስሪያ ቤቱ የህብረተሰብ ጥያቄ ሆኖ የቆየውን የመንገድ ፕሮጀክቱን ግንባታ በሚቀጥሉት 45 ቀናት ውስጥ የተሻለ አፈጻጸም ላይ በማድረስ ለተሽከርካሪና ለእግረኞች እንቅስቃሴ ምቹ ለማድረግም ትኩረት ሰጥቶ እየተሰራ መሆኑን አስታውቋል። በአሁኑ ወቅት ከወለቴ ጫፍ ወደ አየር ጤና በሚወስደው መስመር በሁለቱም አቅጣጫዎች የመጀመሪያ ደረጃ አስፋልት የማልበስና ሌሎች ተያያዥ ስራዎችም እየተከናወነ ነው። ግንባታው ሙሉ በሙሉ ተጠናቆ ለአገልግሎት እስኪበቃ ድረስም ህብረተሰቡ የተለመደውን ድጋፍና ትብብርም ተጠናክሮ እንዲቀጥል ጥሪ ቀርቧል። የአየር ጤና ወለቴ የመንገድ ግንባታ ፕሮጀክት በአጠቃላይ 5.6 ኪሎ ሜትር ርዝመትና 30 ሜትር የጎን ስፋት ያለው ነው። ግንባታው በሙሉ ሲጠናቀቅ በምዕራብ የአዲስ አበባ ክፍል ያለውን የትራፊክ እንቅስቃሴ ጊዜና የጉዞ ወጪን በመቀነስ ይበልጥ የተቀላጠፈ የትራፊክ ፍሰት እንዲኖር የጎላ አስተዋጽኦ አለው ሲሉ አቶ ኢያሱ ሰለሞን ጨምረው ለብስራት ራዲዮ መናገራቸውን የዘገበችው ባልደረባችን ሳምራዊት ስዩም ናት። ኢትዮጵያ ባለፉት 9 ወራት ከስጋና ሌሎች የእንስሳት ምርቶች ሽያጭ ጥሩ ገቢ ማግኘቷ ቢነገርም ህገወጥ የእንስሳት ንግድ ዋነኛ ችግር መሆኑ ተገለጸ። ለማቀነባበሪያ ኢንዱስትሪዎች በቂ የግብዓት አቅርቦት በመፈጠሩና በመዳረሻ ገበያዎች ዙሪያ በተሰሩ ስራዎች ባለፉት 9 ወራት ከእንስሳት ምርት ውጤቶች ማቀነባበርና ወጪ ንግድ ጥሩ ገቢ ተገኝቷል ሲል የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ ለብስራት ራዲዮ እንደተናገሩት በዚህ ጊዜ ውስጥ ከእንስሳት ምርት ውጤቶች ማቀነባበርና ወጪ ንግድ በምርት መጠንም ሆነ በገቢ ደረጃ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የተሻለ ውጤት ተመዝግቧል። ይሁን እንጂ ህገወጥና ድንበር ዘለል የእንስሳት ንግድ ባለፉት 9 ወራት ያጋጠመ ዋነኛ ችግር ነው ሲሉ ጠቁመዋል። በኢትዮጵያ ድንበር አካባቢ ያሉ ቦታዎች የእርድ እንስሳት ምንጮች መሆናቸውን የጠቀሱት ዶክተር ሳህሉ በእነዚህ ቦታዎች የተለመደ ድንበር ዘለል የእንስሳት እንቅስቃሴ መኖሩን ጨምረው ለጣቢያችን ገልጸዋል። ደቡብ ኦሞ፣ ደቡብ ኦሮሚያ፣ የቦረና ዞን፣ የምስራቅ ሐረርጌ ቆላማ አካባቢዎች፣ ጉጂ፣ ሶማሊያና አፋር ከነዚህ ቦታዎች መካከልም ተጠቃሽ ናቸው። ህገወጥ ንግድ ብዙ መልኮች ስላሉት አርብቶ አደሮችና አርሶ አደሮች የገንዘብ ጥቅም ፍለጋም ከድንበር ማዶ ወዳሉ ስፍራዎች እንስሳቶቹን ለሽያጭ ሊያቀርቡ እንደሚችሉም ተነግሯል። ለጉዳዩ መፍትሄ ለማምጣት ማቀነባበሪያ ኢንዱስትሪዎች የተሻለ ዋጋ እንዲያቀርቡና የገበያ ትስስር እንዲፈጠር የተደረገበት ሁኔታ መኖሩ የተገለጸም ሲሆን የተጠናከረ የቁጥጥር ስራም እየተከናወነ እንደሚገኝ ተነግሯል። የአምስት አባወራዎች ምርት የሆነ ከ250 ኩንታል በላይ እህል ያቃጠለው ግለሰብ በ10 ዓመት እስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ዞን አብቹኛ ኛአ ወረዳ ከአንድ ቤተሰብ ጋር በነበረው ግጭት ቂም በመያዝ የአምስት አባወራዎችን 250 ኩንታል እህል በማቃጠሉ በእስራት መቀጣቱን ፖሊስ አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ጋዲሳ አደሬ ለብስራት ራዲዮ እንደገለጹት ተከሳሽ ዘውዴ ተፈራ የተባለው ግለሰብ ከአንድ ቤተሰብ ጋር በነበረው ግጭት ጥር 18 ቀን 2018 ዓ.ም ከምሽቱ 6 ሰዓት ላይ የወንጀል ድርጊቱን ፈጽሟል። ፖሊስም የተቃጠለው እህል በምን ምክንያት እንደተቃጠለም ሰፊ ምርመራም ሲያደርግ ተከሳሹ ድርጊቱ መፈጸሙን በሙሉ ማስረጃ ማረጋገጡን የገለጹት ኃላፊው በፖሊስ በኩል የምርመራ መዝገቡ ተጣርቶም ከተጠናቀቀ በኋላ ለአቃቤ ሕግ መላኩን ገልጸዋል። አቃቤ ሕግም ከፖሊስ የቀረበለትን መዝገብ ተመልክቶ በሰው ንብረት ላይ የጅምላ አደጋ ማድረስ ወንጀል ክስ መስርቷል። ክሱን የተመለከተው የወረዳው ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ዘውዴ የተፈራ በሰው ንብረት ላይ የጅምላ አደጋ ለማድረስ አስቦና አቅዶ የአምስት አባወራዎችን የእህል ምርቶች በእሳት ለኩሶ በማቃጠሉ ጥፋተኛ ሆኖ በመገኘቱ በ10 ዓመት እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር ጋዲሳ አደሬ ጨምረው ለብስራት ራዲዮ ተናግሯል ስትል የዘገበችው ሰምሃር አለባቸው ናት።
አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍን። በኢቦላ ወረርሽኝ ባለፉት 72 ሰዓታት ቢያንስ የ88 ሰዎች ሕይወት ማለፉ ተነገረ። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎና በአጎራባች ዩጋንዳ የተከሰተው የኢቦላ ወረርሽኝ ወደ 90 የሚጠጉ ሰዎችን ከገደለ በኋላ የሕዝብ ጤና ድንገተኛ አደጋ ሲል አውጇል። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ውስጥ የተከሰተ ወረርሽኙ ያልተለመደውን አይነት የኢቦላ ዝርያን ያካትታል። ለኢቦላ እስካሁን የተፈቀደ ክትባት ወይም ሕክምና የለውም። ወረርሽኙ በአሁኑ ዙር ለመጀመሪያ ጊዜ የተመዘገበው በሰሜን ምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት አርብ ዕለት ሲሆን ከኡጋንዳና ደቡብ ሱዳን ድንበሮች አቅራቢያ ነው ሲልም የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አፍሪካ አስታውቋል። እስከ ቅዳሜ ድረስ ማዕከሉ 88 ሰዎች መሞታቸውንና 336 የተጠረጠሩ ሰዎች መኖራቸውን ሪፖርት አድርጓል። ይህ በእንዲህ እንዳለ ዩጋንዳ ከዲሞክራቲክ ሪፐብሊክ ኮንጎ ከመጡ መንገደኞች ጋር የተገናኙ 2 የላቦራቶሪ የተረጋገጠ ጉዳዮች መዝግበዋል። ከነዚህ መካከልም በዋና ከተማ ካምፓላ የአንድ ሰው ሕይወትም አልፏል። በአጭር ጊዜ ውስጥ እያየን ያለነው የጉዳትና የሞት ቁጥር እጅግም አሳሳቢ ነው ሲል ድንበር የለሹ የሐኪሞች ቡድን አስጠንቅቋል። ትራምፕ ለሰላም ስምምነት ሰዓቱ እያለቀ ነው ሲሉ ኢራንን አስጠነቀቁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጦርነቱን ለማቆም ድርድር በመቋረጡ ሰዓቱ እያለቀ ነው ሲሉ ኢራንን አስጠንቅቀዋል። ትራምፕ የግል ንብረታቸው በሆነው ትሩዝ ማህበራዊ መድረክ ላይ እንደጻፉት ከሆነም በፍጥነት ቢንቀሳቀሱ ይሻላቸዋል፣ አለበለዚያ ምንም የሚቀር ነገር አይኖርም ሲሉ ዝተዋል። ፕሬዚደንቱ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር እሁድ ዕለት በመከሩበት ወቅት ነው ይህ መልእክት የተሰማው። የኢራን ሚዲያ በበኩሉ ቴህራን ግጭቱን ለማስቆም ላቀረበችው የቅርብ ጊዜ ሀሳቦች ምላሽ በሰጠችበት ወቅት ምንም አይነት ተጨባጭ ስምምነት አለማድረጓን ዘግቧል። ከዋሽንግተን ስምምነት ማጣት የተነሳም ድርድሩ እንቅፋት ያስከትላል ሲል ምህር የዜና ወኪል ዘግቧል። የትራምፕ መልእክት ኢራን ጦርነቱን ለማቆም ስምምነት ላይ ለመድረስ ካልተስማማች በቀር በኤፕሪል መጀመሪያ ላይ የተኩስ አቁም ከመታወጁ ጥቂት ቀደም ብሎ የኢራን ሙሉ ስልጣኔም ይሞታል ያሉትም በድጋሚ በማንሳት ዝተዋል። ትራምፕ ባለፈው ሳምንት የቴህራንን የስምምነት ጥያቄዎችም ውድቅ ማድረጋቸው ይታወሳል። የኢራን ከፊል ይፋዊ ታስኒም የዜና ወኪል እንደዘገበው በሁሉም ግንባሮች ላይ ጦርነቱ በአስቸኳይ እንዲቆም በተለይም በሊባኖስ ውስጥ በኢራን የሚደገፈው ሂዝቦላ ላይ የእስራኤል ጥቃት ሊቆም እንደሚገባና የአሜሪካም የባህር ኃይል የኢራን ወደቦችን መከላከልና በኢራን ላይ ተጨማሪ ጥቃት ማድረስ እንደሌለበት ዋስትናም እንዲሰጠው የቴህራን መልእክትንም ያካትታል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።